አርሚን ሚውስ አንድ ቀን ድረገጽ ማስታወቂያ ይለቃል። በዛም የለቀቀው ጽሑፍ አጭርና ግልጽ ነበር። ይህም ሰው መብላት ፈልጋለሁ እናም ማንኛውም እድሜው ከ18 እስከ 30 የሆነና ሰውነቱ ሙላ ያለ ሰው ያናግረኝ የሚል ነበር። የዚህን ለየት ያለ የአርሚንን ማስታወቂያ ያዩ ሰዎች በነገሩ እየቀለዱና እየተዝናኑ ለአርሚን ምላሽ ይሰጡታል። ከዚህ ሁሉ መሃል ግን አንድ ሰው እኔን እንድትበላኝ እፈልጋለሁ በማለት ለአርሚን መልእክት ይልክለታል። ነገሩን አስፈሪ የሚያደርገው በዚህ ሰዓት ሁለቱም ሰዎች እየቀለዱ አለመሆናቸው ነበር። በዚህም የመብላትና የመበላት እቅድ የያዙት ሁለት ሰዎች በአካል ለመገናኘት ቀጠሮ ይይዛሉ። ውድ የወንጀል ማህደር ተከታታዮች እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአዲስ ታሪክ መጥቻለሁ። ይህ ታሪክ ግን የእናንተ ምርጫ ይወስንበታል። በውስጡ እጅግ አስፈሪ ስዕላዊ ገለጻ ይኖረዋል። ስለዚህ ይህን ቪዲዮ ለመመልከት የእናንተ ምርጫ ይወስናል እያልኩኝ ከወዲሁ ላሳስባችሁ እወዳለሁ። ቪዲዮ ከተመቻችሁ ግን ላይክ በማድረግ ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ወደ ዛሬው እጅግ አስገራሚና ለየት ወዳለው ታሪክ ልለፍ። አርሚን ሚውስ ኢሴን በተባለች የምዕራብ ጀርመን ከተማ በዲሴምበር 1 1961 ነበር የተወለደው። ለወላጆቹ ብቸኛ ልጅ ነበር። ነገር ግን አባቱ ወልፍራም ሚውስ ከሌላ የወለዳቸው ሁለት ታላላቅ ወንድሞቹ ጋር አብሮ ይኖራል። አርሚን 8 ዓመት ሲሞላው እናቱ ዋልትሩድ ሚውስ እና አባቱ ወልፍራም ሚውስ ፍቺ ይፈጽማሉ። በዚህም አባቱ ሁለቱን ልጆቹን በመያዝ ቤተሰቡን ጥሎ ይሄዳል። ከዛን ጊዜ ጀምሮ የአርሚን አስቸጋሪ የልጅነት ጊዜ ይጀምራል። እናቱ ዋልትሩድ እጅግ ወግ አጥባቂ፣ የልጇን እያንዳንዱን እንቅስቃሴ መቆጣጠር የምትፈልግ ኃይለኛ ሴት ነበረች። ከሚበላው ምግብ አንስቶ ከማን ጋር መገናኘት እንዳለበት፣ ከማን ጋር መገናኘት እንደሌለበት የምትወስን ሴት ነች። አንዳንዴም አርሚንን የሚያሸማቅቅ ቃላቶችን ሰዎች ባሉበት ትናገረው ነበር። ከእድሜ ኩዮቹ ጓደኞቹ ጋር መቀራረብና ጊዜ ማሳለፍ የማይፈቀድለት አርሚን ከፍተኛ የብቸኝነትና ያለመፈለግ ስሜት ውስጥ እየተዘፈቀ መጣ። በእናቱ እጅግ የበዛ ቁጥጥር የተነሳ ከኩዮቹ እንዲሁም ከሌሎች ሰዎች ተገሎ ለማደግ የተገደደው አርሚን ቀስ በቀስ የራሱ ምናባዊ ዓለም በራሱ መፍጠር ጀመረ። በዚህም ፍራንክ የተባለ ምናባዊ ወንድም ፈጠረ። በልጅነቱ ከወንድሞቹ ጋር ቢለያይም አሁን ግን በምናቡ የፈጠረው ወንድሙ መቼም ጥሎት እንደማይሄድ ሰው ባስፈለገው ሰዓት ሁሌም ከጎኑ እንደሆነ ደጋግሞ ለራሱ ይነግረው ነበር። አርሚን በገሃዱ ዓለም ያለውን የሰው ፍቅር በመራቡ ፍራንክን ፈጥሮ ብቸኝነቱን ለማስታመም ይጥር ጀመር። የ12 ዓመት ልጅ ሳለ አንድ የተረት መጽሐፍ ያነባል። ይህም መጽሐፍ ሃንሴን ግሬተል የተሰኘ ሲሆን ታሪኩም ልጆችን ስለምትበላ ጭራቅ የሚያወራ ነበር። ይህ የተረት መጽሐፍ አርሚንን ከማስፈራት ይልቅ የሚያስደስት ነበር። ከዚያን ጊዜ ጀምሮ እሱን የሚያስደስተው መጽሐፍ ጭካኔና ስቃይ የሚበዛበት መጽሐፍ እየሆነ መጣ። በትምህርት ቆይተው በአይቲ ጋር በተያያዘ ትምህርትን በማጥናት የኮምፒውተር ቴክኒሻን ሆነ። አርሚን እድሜው ከፍ እያለ በመጣ ቁጥር አብሮት ያደገው የብቸኝነትና የመገለል ስሜት በስራው ቦታም ሳይቀር ጭምትና ዝምተኛ አድርጎታል። ከስራ ባልደረቦቹ ጋር መቀራረብ ስለሚቸግረው በአብዛኛው ጊዜውን ከኮምፒውተር ጋር ያጠፋ ነበር። በ1999 እናቱ ትሞታለች። እናቱን በሞት ሲያጣ የባርነት ቀንበር ከጀርባው ላይ እንደተነሳ አይነት ነፃነት ተሰማው። ከአምባገነን እናቱ ጋር ለዓመታት የኖረበት ቤት ላይ አሁን ያለ ማንም አዛዥ ብቻውን መኖር ጀመረ። በዛ ቤት ውስጥ ብቻውን መኖር የጀመረው አርሚን ከልጅነቱ ጀምሮ አብሮት ያደገው የጨለምተኝነትና የጭካኔ ሐሳቦች በአእምሮ መመላለሱን ቀጠለ። በኮምፒውተሩ የሚያያቸው በመጽሐፍ የሚያነባቸው ነገሮች ሁሉ የሚዘገንኑ ነገሮችን ብቻ እየሆነ መጣ። በስራ ቦታ ትሁትና ዝምተኛ ቢሆንም በቤቱ ግን ሰውን ስለመብላት የሚያብሰለስል ጨካኝ ምናባዊ ሰው ሆነ። አንድ ቀን ኮምፒውተርን በመጠቀም ላይ እንዳለ አንድ ነገር ኢንተርኔት ላይ ይመለከታል። ባየው ነገር የተደነገጠው አርሚን ለካስ ብቻዬን አይደለሁም በማለት በደስታ ጮኸ። ኢንተርኔት ላይ ያለው ነገር የሰው በሊታ ሰዎች የመወያያ ቦታ ሲሆን ሰዎች በነፃነት ይነጋገሩበታል። ካኒባል ካፌ ይባላል። በ2001 ዓመተ ምህረት አርሚን አንድ ጽሑፍ በዛ የመወያያ ድረገጽ ላይ ይለቃል። ይህም ሰው መብላት ፈልጋለሁ፣ በእኔ መበላት የሚፈልግ እድሜው ከ18 እስከ 30 የሆነና ሰውነቱ ደንደል ያለ ሰው ያናግረኝ የሚል ጥያቄ አዘል ጽሑፍ ነበር። ይህንን የተመለከቱ ሰዎች በጽሑፉ በመዝናናትና በመቀለድ ምላሽ ይጽፉለታል። በዚህ መሃል ግን ጃርገን ብራንድስ የተባለ ሰው
የምርን እንደሆነ ተስፋ አደርጋለሁ፣ እኔን እንድትበላኝ እፈልጋለሁ የሚል አጭር ምላሽ ይጽፍለታል። ብራንድስ የ13 ዓመት የኮምፒውተር ኢንጂነር ባለሙያ ሲሆን በጀርመን በርሊን ውስጥ ነበር የሚኖረው። ልክ እንደ አርሚን ሁሉ በስራ ቦታው ዝምተኛ፣ ጭምተኛ ቢሆንም ባለፈ ህይወቱ ባሳለፈው ነገር የአእምሮ ችግር ያለበት ሰው ነበር። የሰው ልጅ መብላትና በሰው ልጅ የመበላት ፍላጎት ያገናኛቸው አርሚንና ብሬንድ የግል አመላቸውን በመለዋወጥ ንግግራቸውን ቀጠሉ። ሁለቱ ሰዎች በኢሜል ልውውጣቸውን በቅድሚያ የቱ የሰውነት ክፍል መበላት እንዳለበት፣ አገዳደሉ እንዴት መሆን እንዳለበት፣ የብሬንድን ስጋ እንዴት መዘጋጀት እንዳለበት መወያየት ጀመሩ። የሚያስገርመው ከህግ አንጻር ያለውን ጉዳይ ያወሩበት መንገድ ነው። በዚህም በርኔድ በፍላጎቱ ይህን ነገር እንደሚያደርገውና ለዚህም የፊርማ ማረጋገጫ እንደሚያሳርፍ ለአርሚን ይገልጽለታል። ግድያ ሳይሆን በስምምነት የተደረገ የሁለት ሰዎች ፍላጎት ነው በማለት ለማርች 9 2001 ዓ.ም ቀጠሮ ይዘው ንግግራቸውን ይቋጫሉ። ነገሩን ከአይምሮ በላይ ዘግናኝ የሚያደርገው ስምምነታቸው ብሬንድ ሳይሞት በቁሙ እንዳለ ስጋው ሲበላ መመልከት እንደሚፈልግ መግለጹ ነበር። በዚህ የተስማሙት ሁለቱ ጨካኞች ለቀጠሮ ቀን መዘጋጀት ይጀምራሉ። ብሬንድ ከአርሚን ጋር የተላላካቸው መልእክቶች ከበርሊን አርሚን ወደሚገኝበት ሮተርበርግ ከተማ የባቡር ትኬት ይቆርጣል። ለወትሮ የደርሶ መልስ ትኬት የሚቆርጠው ብሬን የመሄጃ ትኬቱን ብቻ በመቁረጥ ለጉዞ ይዘጋጃል። ጊዜው ደረሰ። ማርች 9 2001 ዓ.ም ምሽት ላይ ሁለቱ ሰዎች ለእራት በአርሚን ቤት ተገኝተዋል። ካሜራው በመኝታ ቤት ተዘጋጅቶ በቀጥታ ወደ መኝታ ቤት ያመራሉ። ብሬንድ በመደጋገም አልኮል በመጠጣትና የማደንዘዣ መድኃኒት በመውሰድ ህመሙን ለመቀነስ ይሞክራል። የእብደቱ ሰዓት ተጀመረ። አርሚን በያዘው ስለት በቁሙ ያለውን ስጋ ማንሳት ጀመረ። ከብሬንድ ሰውነት የሚፈሰው ደም ለአርሚን የበለጠ እርካታ ይሰጠው ነበር። በመጠጥና በአደንዛዥ መድኃኒት ደንዝዞ ስጋው ሲበላ ሲመለከት የነበረው ብሬንድ በመጨረሻም ህይወቱ አለፈ። ከልጅነት ጀምሮ ሲያብሰለስለው የነበረውን የሰው ስጋን የመብላት ነገር የሰመረለት አርሚን ብሬንድን በመሳም አመሰገነው። እስከ መጨረሻው አሰናበተው። ስጋውንም በመቆራረጥ ማቀዝቀዣ ውስጥ በመክተት ለ10 ወራት ያክል እያበሰለ መብላት ጀመረ። በዚህ ሁሉ ጊዜ ግን እንደ ማንኛውም ሰው ወደ ስራ ይሄድ ነበር። ስራውን ከወትሮ ባልተለየ ሁኔታ በዝምታ ሰርቶ ወደ ቤቱ ይመለሳል። ለ10 ወራት ያክል ሲመገብ የኖረው የሰው ስጋ ያለቀበት አርሚን ሌላ ያምረዋል። በዚህ ወደ ካኒባል ካፌ ድረገጽ በመመለስ እዛ ውስጥ ላገኘው ሰው ከዚህ በፊት ስላደረገው ነገር በቪዲዮ ጭምር በማሳየት አሁን ደግሞ ሌላ ሰው እንደሚፈልግ ይገልጻል። በዚህ ጊዜ ግን የዛ ድረገጽ ተጠቃሚ ለፖሊስ ይጠቁማል። ጥቆማ የደረሰው የጀርመን ፖሊስ የአርሚንን ቤት ላይ ፍተሻ ያደርጋል። በፍተሻውም ብሬንድን ምን እንዳደረገው የሚያሳይ ከ4 ሰዓት በላይ የያዘ ቪዲዮ፣ የተቆራረጠ የሰው ስጋ፣ የተለያዩ የስጋ መክተፊያ ቢላዎች፣ መጥረቢያዎች እንዲሁም የደም ጥብጣቢዎች በተጨማሪ በኮምፒውተሮች ውስጥ የሰውን ስጋ ስለመብላት የሚያወሩ መልእክቶችን፣ ምስልና ቪዲዮዎችን ያገኛሉ። በቀጥታ በቁጥጥር ስር ይውላል። በዚህ ሁሉ ግን ምንም የመረበሽና የመደናገጥ ስሜት የማያሳየው አርሚን በምርመራው ወቅት ነገሩን እንደፈጸመ ቢያምንም በሟቹ ፍላጎት ጭምር ነው እንጂ አስገድጄ አይደለም በማለት ተከራከረ። ለፍርድ ቤቱ ውሳኔ መወሰን ቀላል አልነበረም። ብሬንድ ለመሞትና ለመበላት ፈቃደኛ መሆኑ ይህንንም በፊርማው ጭምር ስላረጋገጠ እንዲሁም ዳኞች በተመለከቱት የ4 ሰዓቱ ዘግናኝ ቪዲዮ ላይ ሟች ለሞቱ ትብብር ሲያደርግ በግልጽ መታየቱ የፍርድ ሂደቱን ውስብስብ ያደረገው ጉዳይ ነበር። ፍርድ ቤት በቅድሚያ የወንጀለኛው ጤንነት እንዲጣራ በጠየቀው ጥያቄ መሰረት የሕክምና ኤክስፐርቶች አርሚን የአእምሮ ጤና ችግር ቢኖርበትም የሚያደርገውን ነገር ግን በትክክል እንደሚያውቅ ያረጋግጣሉ። ግራቀኙን ያዳመጠው ዳኛ በሚያስገርም ሁኔታ የ8 ዓመት ከ6 ወር ፍርድ በመፍረድ መዝገቡን ይዘጋሉ። ይህ ፍርድ መላ ጀርመናውያንን አስደነገጠ። ትልቅ ተቃውሞንም በመቀስቀስ ጉዳዩ በድጋሚ በጀርመን ፌዴራል ፍርድ ቤት እንዲታይ ተደረገ። የጀርመን ፌዴራል ፍርድ ቤትም ቀደም ሲል የተፈረደው ፍርድ ሰውየው ቀጣይ ተጠቂ እየፈለገ ሳለ በቁጥጥር ስር መዋሉን ከግምት ውስጥ ያላስገባ ነው በማለት ጉዳዩን በድጋሚ በመመልከት የተፈጸመው ወንጀል ግድያ ነው ይላል። በዚህም የእድሜ ልክ እስራት ይፈረድበታል። አሁን ላይ አርሚን ሚውስ ከፍተኛ የደህንነት ቁጥጥር በሚደረግበት ካስል ጀርመን ውስጥ በሚገኝ እስር ቤት ታስሮ ይገኛል። እስር ቤት ውስጥ በሚገኝ ላይብረሪ ውስጥ እንደሚሰራና
መጽሐፍ ቅዱስን ሲያነብ በተደጋጋሚ መታየቱ ይገለጻል። ከሁሉም በላይ ግን አርሚን አሁን አትክልት ተመጋቢ ወይም ቬጂቴሪያን ሆኗል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ በዚህ ታሪክ ላይ ምን ተሰማችሁ? ያላችሁን ሐሳብ ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።